እሺ ውድ ሀገሬ ልጆች ዛሬ ደግሞ የምንጠቀመው ነው ይሄ እንግዲህ ወደ አሰራሩ እንሄዳለን። የሮዝመሪኑ ቅጠል፣ ቀይ ሽንኩርትና አንድ ካሮት ነው ዛሬ የምሰራው። እንደምትመለከቱት ካሮቱንም ልጬ ቀይ ሽንኩርቱንም ልጬ የሮዝመሪኑን ቅጠልም እንደዛው አዘጋጅቻለሁ። ግን በደንብ መታጠብ አለበት። የሮዝመሪኑ ቅጠል አዋራ አለው፣ ስለዚህ በደንብ መታጠብ አለበት። ካሮቱም መፋቅ አለበት። ባይፋቅም ጥሩ ነው፣ ግን ቢሆንም እዚህ ጋር እኔ ፍቄን የተጠቀምኩት። ቀይ ሽንኩርቱንም እኔ ልጬን የተጠቀምኩት፣ ባይላጥም ችግር አልነበረውም። ስለዚህ እኔ እንደምትመለከቱት ካሮቱን ፈቅፍቄ ቀይ ሽንኩርቱንም ከትፌ እንዲሁም ደግሞ የሮዝመሪኑ ቅጠልም እንደ መክተፍ ነገር ነው ያደረኩትኝ። ከዛ በኋላ መጥበሻይ ላይ ያረኩትኝ ዘይቱን ዛሬ የተጠቀምኩት የኮኮናት ዘይትና የወይራ ዘይት ነው የተጠቀምኩት። የኮኮናት ዘይት 3 የሾርባ ማንኪያና ትንሽዬ የወይራ ዘይት ነው የተጠቀምኩት። አንድ ላይ አዋህደዋለሁ ማለት ነው መጥበሻይ ላይ አርጌ። አደራ የምላችሁ ነገር ወደ ጸጉራችን የሚገባ ነገር ጥንቃቄ ማድረግ አለብን። ጸጉራችን እንዳያበላሽብን በደንብ ማጠብ አለብን። አዋራ የተለያየ ነገር ሊኖረው ስለሚችል ይሄ ሮዝመሪኑ ማለት ነው። ስለዚህ በደንብ ነው ማጠብ አለብን ማለት ነው። እንደውም ዘፍዘፍ ስናደርገው አፈር የመውጣት ባህሪ ነው ያለው። እንግዲህ እኔ ኢትዮጵያ ነኝ ያለሁት። የኢትዮጵያ ብቻ እንደዚህ ይሁን የሁሉም ሀገር እንደዚህ ይሁን አላውቅም፣ ግን አፈር አለው። ስለዚህ ማጠብ አለብን ማለት ነው። በመጥበሻ አርጌ ስቶቭ ላይ ጣድኩኝ። እንደምትመለከቱት ውበቱ ራሱ በጣም ያሳሳል። እኔ ብዙ ቅባቶችን ተጠቅሜ ያለሁኝ፣ ግን እንደዚህ በጣም የተመቸኝ የለም። በጣም ነው የተመቸኝ። በቃ በጣም ከኔ ጋር የምጠቀሙ እህቶች ራሱ በጣም ነበር የተደመሙበት ማለት ነው። ከዛ በኋላ ስቶቡ በደንብ ዝቅ አድርገን ሙቀቱን ቀነስ አድርገን ነው የምናረገው ማለት ነው። እንደምታዩት ነው አሁን ፈልቶልናል ማለት ነው። በደንብ እየተንተከተከ አይደለም። በነገራችን ላይ ዝም ብሎ አረፋ የማውጣት ባህሪ ነው ያለው። እኔ በደንብ በዝቅታ ነው ስቶቭን ከፍቼ እየተጠቀምኩበት ያለሁት። ነገር ግን እንደዚህ አረፋ ይወጣል ማለት ነው። በደንብ እሳቱ ካገኘ ደግሞ የምናገኘው ጥቅም ስለሚጠፋብን በትንሹ ነው ማድረግ ያለብን ማለት ነው። አሁን እንደምትመለከቱት ዘይቱ ራሱ እንዴት እንደ ቅባቱ ራሱ እንዴት እንዳማረ እንዴት አሪፍ እንደሆነ እንደምታዩት። አሁን ስቶቭ ጠፍቷል። በራሱ ጊዜ ነው እንደዚህ አረፋ እያወጣ ያለው ማለት ነው። በጣም በጣም የምትወዱት አይነት ቅባት ነው። እኔ እንደ ዛሬ ሰርቼ እንደ ትላንትና ሰርቼ እንደ ዛሬ ነው አጥልዬ የምጠቀሙ። እንደዚህ ሳላጠለው ነው መጀመሪያ እንደዚህ ሆኖ ማሳድረው ማለት ነው። ምክንያቱም የምናገኘው ጥቅም የበለጠ እንዲወጣልን ማለት ነው። አሁን እዚህ ጋር እንደምትመለከቱት ተከርኖ በማግስቱ ነው። እንደ ትላንትና ሰርቼ እንደ ዛሬ ደግሞ ከድኜ አሳድሬ ነው። ከዛ በኋላ አጥልዬ እንደምትመለከቱት በእቃዬ አርጌ ያለው ማለት ነው። በእቃዬ አርጌ እነዚህ ትንንሾቹ መቀበያ በጣም ጸጉር ለመቀባት ስለሚመች እኔ አብዛኛው በሱ ነው። ከዛን እንደዚህ ካዘጋጀው በኋላ ደግሞ በማንኛውም ሰዓት መቀባት የምንችለው ነገር ነው። ከለሩ ራሱ እንደምታዩት ነው። እንግዲህ እኔ በዚህ አርጌ ነው የምጠቀሙ። ከለሩ እንዴት እንደሚያምር። ከዛ በኋላ ወደ መቀባት እንሄዳለን ማለት ነው። ሰላም ሰላም ውድ ሀገሬ ልጆች ኢትዮጵያውያን በሙሉ ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት እግዚአብሔር ሰላም ይብዛላችሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ሳታደርጉኝ እንዳታልፉ በትህትና ጠይቃችኋለሁኝ። በመቀጠል ወደ ጸጉር መቀባት እንሄዳለን። እንግዲህ ጸጉሬ አሁን እንደምትመለከቱት በእንደዚህ አይነት ደረጃ ላይ ነው ያለው። ግን ከዚህ በፊት የነበረው ጸጉሬ አስገባላችኋለሁ።
በጣም ጸጉሬ በጣም የተጎዳና የሚያስጠላ ሁኔታ ላይ ነው ያለው። አሁን እናንተ ምናልባት አለመርዘሙን ነው የምታዩት። አሁን ግን ዛለው ጥሩ ሆኖ አሪፍ ሆኖ በጣም እያደገልኝ ነው፣ በጣም እየበዛልኝ ነው። ከዚህ በፊት የነበረ ጸጉሬ በጣም ሲበዛ አጭር ስስ ነው። በተፈጥሮ ጥሩ ጸጉር ነው ያለኝ። ነገር ግን ጸጉሬን አያያዝ አልቻልኩበትም። በልጅነቴ እንግዲህ እናቴ በጣም ቅቤ እየቀባችኝ ምናምን ያሳደገችኝ። ቅቤ ደግሞ እንደምታውቁት በጣም ለጸጉር በጣም ኮመን ነገር ነው። በጣም ጥሩ ነገር ነው። ጸጉራችን በማሳደግ በማብዛት በማጥቆር ቅቤ ወደር የለውም ማለት ነው። በዛ አድጌ ካደኩ በኋላ ደግሞ እኔ በራሴ መንገድ እንደፈለኩ የተለያየ ስታይል እየተጠቀምኩኝ አንዴ ቶክስ ላለው፣ አንዴ ካክሲ ላለው፣ አንዴ ደግሞ ቀለም፣ በተለይ ቀለም ነው ደግሞ ጸጉሬን የጨረሰው። ቀለም በጣም ያልተቀባሁት ቀለም የለም በህይወቴ። በጣም ቀለም እቀባለሁ። በዛ ምክንያት ጸጉሬ በጣም ነበር የተጎዳው። ስለዚህ ያንን የተጎዳውን ጸጉሬን ደግሞ እንዴት አስተካክላለሁ ብዬ በራሴ አሁን ቤት ውስጥ በምሰራቸው ነገሮች ነው ይሄን ያህል ጸጉሬ አሪፍ እየሆነልኝ የመጣው። እንግዲህ ዛሬ ላይ ስታዩ አዎ በጣም ረዥም ላይሆን ይችላል። ነገር ግን ትላንትና ምን ነበረ ጸጉሬ የምለውን ነገር ነው እኔ ማየት ያለብኝ። ትላንትና በጣም የተጎዳ ጸጉር ከነበረ አሁን ደግሞ በእንደዚህ አይነት ደረጃ ላይ ይገኛል። ይሄ ደግሞ የሆነ እኔ በጣም ቤት ውስጥ በምሰራቸው ነገር እየተጠቀምኩኝ ማሳጅ እያረኩኝ ነው ጸጉሬን የመለስኩትኝ። አሁን ይሄ ማሳጅ የማረግበት በጣም እንቅልፍ የራሱ የሆነ የሚመጣብኝ ነው የሚመስለኝ ብዙ ጊዜ በዚህ ማሳጅ ሳደርግ። ከኔ ይልቅ ደግሞ ሌላ ሰው ማሳጅ ሲያደርግልኝ እንዴት እንደ ደስ እንደምለኝ ልነግራችሁ አልችልም። እዩትማ ከለሩ ራሱ እንዴት እንደሚያምር ዘይቱ። በደንብ አድርጌ ማሳጅ አደርጋለሁ። እኔ እዚህ ላይ ቪዲዮ እንዳይበዛ ብዬ ነው እንጂ ትንሽ ያደረኩትኝ። እኔ ወደ 30-40 ደቂቃ እንደዚህ ቲቪ እያየው አንዳንድ ነገሮች እያየው ቁጭ ብዬ ጸጉሬን ማሳጅ አደርጋለሁ ሁሌም። እንግዲህ ማሳጅ ስናደርግ ስሩ በጣም ጠንካራ ይሆናል። በብዙ ነገር አሪፍ ይሆንልናል። ጸጉራችን ያድጋል። ማሳጅ ስናደርግ በቀላሉ አይነቀልም ማለት ነው። ማሳጅ ስናደርግ ማለት ነው በቀላሉ አይነቀልም። እና አሁን ጸጉሬ እንደዚህ አይነት ሁኔታ ላይ ነው ያለው። ስለዚህ አሁን ከለሩ ራሱ እንዴት እንዳማረው እንግዲህ ወደ ጫፍ እየመጣ ነው ይሄ ቀለሙ። አሁን ዛለው ራሱ ይሄ ፊቱ ራሱ በጣም የተበላሸው በጣም የተሰባበረው ሁሉም እየተመለሰ ነው። አሁን እንደዚህ አይነት ሁኔታ ላይ ነው ያለው ጸጉሬ። እግዚአብሔር ይመስገን። ትላንትና ምን ነበር የምለው ነገር ላይ ነው እኔ ማስበው ማለት ነው ሀገሬ ልጆች። ስለዚህ እናንተም እኔ የምጎዳውን ነገር አላሳይም፣ ለራሴ የተጠቀምኩትን ነገር ነው ማሳያችሁ። ስለዚህ እኔ ይሄንን ቅባትና የመሳሰሉትን እየሰራው አሳያችኋለሁ። መጠቀም የምትፈልጉ ተጠቀሙ። ለብዛት፣ ለርዝመት ደግሞ ለተሰባበረ ፊቱ ለተጎዳ ጸጉር የሚሆን ቅባት ነው። ግን ደግሞ አንድ የተቀበተን ብቻ የምንተወው ሳይሆን ደጋግመን በመቀባት ነው ጸጉራችን አሪፍ የሚሆንልን ማለት ነው። ስለዚህ እናንተም በደንብ አድርጋችሁ ማሳጅ እያደረጋችሁ ይሄንንም ቅባት እየተቀባችሁ ፊቱንም እየተቀባችሁ በደንብ ማሳጅ ይፈልጋል ጸጉራችን። በትንሹ በሳምንት ብንችል እስከ 3 ጊዜ ማሳጅ ብናደርግ ጥሩ ነው። ካልተመቸን ደግሞ ችግር የለውም። በሳምንት አንድ ማድረግ እንችላለን። ግን ስናደርግ በደንብ ጊዜ ወስደን ጸጉራችን ቅሉን በደንብ ማሳጅ ማድረግ አለብን ማለት ነው። ጫፉ ደግሞ መድረቅ የለበትም። ጫፉ እኔ ጭቃ ቅባት ነው የምጠቀመው ጫፉ እንዳይደርቅ ማለት ነው። ምክንያቱም እኛ ቅሉን ብቻ ጠብቀን ጫፉን ደግሞ የምንተው ከሆነ ጫፉ ይሰባበርብናል ማለት ነው። ስለዚህ ጫፉን ጭቃ ቅባት እየተጠቀመን ቅሉን ደግሞ እንደዚህ ቤት ውስጥ ያዘጋጀነው ቅባቶችን እየተጠቀመን ማሳጅ በደንብ ልንሰጠው ይገባል ማለት ነው። እዩትማ አሁን እንደ ካሜራ ሆኖ ነው እንጂ የማይታየው በጣም ጥሩ ሁኔታ ላይ ነው ያለው አሁን ላይ ማለት ነው ጸጉሬ። እግዚአብሔር ይመስገን። እና እናንተም እንድትጠቀሙ እላችኋለሁ። በተረፈ ውሃ መጠጣት አትርሱ። አታክልታችሁን መመገብ አትርሱ።
የሁሌም አደራዬ ነው። አታክልትና ውሃ በያላችሁበት እግዚአብሔር ሰላም ይብዛላችሁ። በሚቀጥለው ቪዲዮ እስከምንገናኝ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እንድታደርጉኝ እንድታበረታቱኝ እፈልጋለሁኝ። መልካም ጊዜ ይሁንላችሁ። በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኑልኝ። በጣም ወዳችኋለሁ። መልካም ጊዜ ይሁንላችሁ። እስቲ እንግዲህ ከ6 ወር በኋላ ደግሞ ጸጉራችን ምን አይነት ደረጃ ላይ እንደምንደርስ አብረን የምናይ ይሆናል። ቻው ቻው፣ ባይ ባይ።